እዚህ ምድር ላይ ብዙ ሌቦች አሉ። ነገር ግን ምድር ላይ ካሉት ሌቦች በላይ መንፈሳዊ ዓለም ላይ ያሉት ሌቦች እጅግ አደገኛና ሰዎች ማንም ሰው በቀላሉ ሊያውቃቸው የማይችል የሰውን ልጅ ሕይወት የሚሰርቁ አደገኛ ሌቦች አሉ። እነዚህ ሌቦች ስኬትን ይሰርቃሉ፣ እድሜን ይሰርቃሉ፣ ውበትን ይሰርቃሉ፣ ስኬትንም ይሰርቃሉ። ሰላም ውድ የዳዊት ቤት ተከታታዮች፣ ዛሬም እንደተለመደው ለመንፈሳዊ ሕይወታችሁ እድገት ይጠቅማል ብለን ያሰብነውን መንፈሳዊውን ሐሳብ ይዘንላችሁ መጥተናል። ይህንን ቪዲዮ እስከ መጨረሻ በመከታተል ከዚህ ቪዲዮ እንድትጠቀሙ ግብዣችን ነው። ለዚህ ቻናል አዲስ የሆናችሁ ግን ይህንን ቻናል ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ እንጋብዛችኋለን። ዛሬ ይዤላችሁ የመጣሁትን ሐሳብ እንደተደገመባችሁ የምታውቁባቸው 7 መንገዶች እነግራችኋለሁ። ከነዚህ 7 መንገዶች ውስጥ የሆነ 2 አሊያም 3 ምልክቶች ካላችሁ መፍትሄውን በመጨረሻው አስቀምጥላችሁ ሙሉ ቪዲዮውን እንድትከታተሉ ጋብዛችኋለሁ። የመጀመሪያው አሊያም ደግሞ ድግምት በሁለት መንገድ ይካሄዳል። የመጀመሪያው ፍጹም የምታውቋቸው ሰዎች እናንተን ከመጥላት የተነሳ የእናንተን ውድቀት ለማየት ከመፈለጋቸው የተነሳ እናንተን ወደ ታች እንድትወድቁ ከመፈለጋቸው የተነሳ ከቂምና ከጥላቻ የተነሳ ይህን ነገር ሊያደርጉት ይችላል። የሚያደርጉትም ከጨለማ ዓለም መናፍስት ጋር በመተባበርና ከነርሱ ጋር አንዳንድ መስዋዕት ማድረግ ነገሩን ሊያከናውኑ ይችላሉ። ሁለተኛው እንደገና እናንተ ውስጥ ያለውን ታላቅ የሆነ አቢሊቲ ታላቅ የሆነ ስጦታ እናንተ ውስጥ ሲኖር ያንን ስጦታ ወደ ራሳቸው ወስደው ሰርቀው ህይወታቸውን እንዲያድግ ህይወታቸው እንዲበለጽግ ያደርጉበታል። በምትኩ ደግሞ እናንተ የነሱን ህይወት እንድትኖሩና እነሱ ውስጥ ሊያርፍ የነበረውን ጉስቁልና፣ ድካም፣ ስንፍና እናንተ ውስጥ እንዲደረግ ይደረጋል። ይህም የሚሆነው በመንፈሳዊ አሰራር ነው። ቅዱስ ሲናገር እንደዚህ ይላል። ክርስቶስ ኢየሱስ እንደዚህ ያለ እኔ ህይወት እንዲሆንላችሁና እንዲበዛላችሁ መጥቻለሁ። ጠላት ግን ሰርቅ ሊያርድና ሊያጠፋ ይመጣል፣ ከነዚህ በአንዳች በሌላ ሊመጣ አይችልም ይላል። አያችሁ፣ ጠላት ይሰርቃል ማለት ነው። ህይወታችሁ ውስጥ እንደተሰረቃችሁ ወይም ደግሞ የሆነ ችግር እንዳለ መንፈሳዊ ችግር እንደተደረገባችሁ የምታውቁበት የመጀመሪያው ምልክት የዓመቱ ተደጋጋሚ የሆነ ህይወት መምራት። ይህ ማለት ለውጥ የሌለው ህይወት። ይህ ማለት ምንም አይነት ነገር በህይወታችሁ ውስጥ የሚፈጠር ለውጥ አለመኖር። የሰው ልጅ በተፈጥሮም ይሁን ያየ ችሎታ ህይወቱ በእድገት ውስጥ የሚያልፍ ነው። አንድ ሰው ይማራል፣ ተምሮ ደግሞ የላቡን ዋጋ ማግኘት አለበት። ወይም ደግሞ ይሰራል፣ የሰራበት የዛን የላቡን ዋጋ ወደ እድገት ሊወስደው ይገባል። ነገር ግን ድርጅት ከከፈታችሁ 2-3 ዓመት ሊሆናችሁ ይችላል። ውጭ ሀገር ሂዳችሁ ለመለወጥ መስራት ከጀመራችሁ 2-3 ዓመት ሊሆን ይችላል። ተመራችሁ ከተመረቃችሁም 2-3 ዓመት ሊሆን ይችላል። ነገር ግን ከዛ በላይ ሰርታችሁ ለውጥ ማምጣት የማትችሉ ከሆነ የሆነ ነገር ተወስዶባችኋል። የሆነ አልሳካ የሚላችሁ ነገር አለ ማለት ነው። ይህ የመጀመሪያው ነገር ለውጥ ማጣት፣ በህይወታችሁ እድገት የሚባለውን ነገር ማጣት፣ በቃ ተደጋጋሚ የሆነ ህይወት መኖር፣ ህይወታችሁ ውስጥ ምንም አይነት ደስተኛ የሚያደርጋችሁ የምታድጉበትን መንገድ ማጣት፣ ይህ የመጀመሪያው ነው። ሁለተኛው እንደገና የምትጀምሩትን ነገር መጨረስ ያቅታችኋል። ይህ ደግሞ እጅግ ከባድ ነው። ታካላችሁ የምትለመልሙ ነገሩን የሚከናወንላችሁ ይመስላችኋል። ነገር ግን ትሄዱና መጨረሻው ላይ ፍሬውን ልትበሉ ባላችሁበት ጊዜ ወይ ደግሞ የመጨረሻው ስኬት ላይ ልትደርሱ ስትሉ የሆነ ፌል የሚያደርጋችሁ ነገር አለ። በህይወታችሁ ሰክሰስ እንዳታደርጉ ወይ ደግሞ ስኬት እንዳይኖራችሁ የሚያደርግ የእጃችሁን ፍሬ የሚበላ ከእጃችሁ የላባችሁን ውጤት እንዳታገኙ የሚያደርግ ጉልበታችሁ እንዲባክን የሚያደርግ ክፉ ነገር ተደርጎባችኋል ማለት ነው። ሁሉም ነገር መፍትሄ አለው። ሁሉም ነገር ቁጥጥር ውጭ ሆኖ አያውቅም። አያችሁ፣ የኛ የህይወታችን ያካሄድ ችግር እንጂ ይሄ ሁሉ ጊዜ ለኛ መልካም ነው። እግዚአብሔር ሁሌም ለኛ ፍጹም ፍቅር ነው። እንደዚህ አይነት ምልክት ስታዩ ወደ እግዚአብሔር መቅረብ አለባችሁ። አንዳንድ ጊዜ ትምህርት ጀምራላችሁ፣ መጨረሻ ያቅታችኋል። ስራ ልትከፍቱ ትፈልጋላችሁ። ሁሉም ነገር ከተመቻቸ በኋላ መክፈት ይከብዳችኋል። ወደ ውጭ ሀገር መሄድ ትፈልጋላችሁ፣ ህይወታችሁን መለወጥ ትፈልጋላችሁ። ነገር ግን ሂዳችሁ ምንም ነገር ማድረግ አትችሉ። ከኤምባሲ ምናልባት ከኢንተርቪው ልትመለሱ ትችላላችሁ። አንዳንድ ነገሮች እናንተ ላይ ሲደርሱ ጥምምም ይላሉ። እንደዚህ አይነት ችግሮች ካሉ ወንድሞቼና እህቶቼ በፍጹም ማስተዋል መቻል አለባችሁ። ህይወታችሁ የእናንተ ኃላፊነት ነች። ህይወታችሁ የእናንተ ጉዳይ ነች። ህይወታችሁ ማንም ለእናንተ የሚለው እንደሌለ አውቃችሁ ለህይወታችሁ ልትጠነቀቁ ይገባል። ሶስተኛው እንደገና
ስኬት ማጣት። ይህ ደግሞ እጅግ ከባድ ነው። ብዙ ነገር ትሞክራላችሁ፣ ብዙ ነገር ታካሂዳላችሁ፣ ነገር ግን ነገሩ አይሳካም፣ ነገሩ አይደርስም። ለምሳሌ ሪሌሽን ትጀምራላችሁ፣ ነገር ግን ትዳር ማድረግ ይከብዳችኋል። ድርጅት ትከፍታላችሁ፣ ድርጅታችሁ ገንዘብ ማምጣት ያቅተዋል። ሰራተኞቻችሁ የቤት ኪራያችሁ ምናምን መክፈል ትቸገራላችሁ። ደግሞ ውጭ ሀገር ሄዳችሁ እየሰራችሁ ሊሆን ይችላል፣ ነገር ግን ብር አልሰበሰብ ይላችኋል። ማንም ሰው የእናንተን ኃይል እንጂ ከእናንተ ምንም አይፈልግም። አያችሁ፣ እናንተ እዚህ ምድር ላይ ሰርቫይቭ እንድታደርጉ በስኬት እንድትመላለሱ የሚያደርግ ከእግዚአብሔር የተቀበላችሁት ኃይል አላችሁ። ዲያብሎስ ወይ ደግሞ ጠላቶቻችሁ ይህንን ነው የሚወስዱት። አያችሁ፣ እንደዚህ አይነት ምልክቶችን ስታዩ ችላ አትበሉ። አራተኛው እንደገና ጭንቀት። ሰው ያልተደገመበትም ወይ ደግሞ የተደገመበትም ሊጨነቅ ይችላል። ነገር ግን ኦቨርቲንክ ማድረግ፣ በነገሩ ላይ ምንም መፍትሄ ላታመጡበት ወይም ደግሞ በነገሩ ላይ ምንም ነገር ላታስተካክሉ፣ ነገሩ እንደማይስተካከል ታውቃላችሁ፣ ግን ትልቅ ጭንቀት ይዛችኋል። አያችሁ፣ ይህም የድግምት ውጤት ነው። ምክንያቱም አቴንሽናችሁ ትልቅ በረከታችሁ ነው። አቴንሽን እንዳይኖራችሁ፣ ምንም አይነት ኮንሰንትሬት ማድረግ እንዳትችሉ፣ ምንም አይነት ትኩረት ማድረግ እንዳትችሉ ሆን ተብሎ የተደረገባችሁ ነገር ነው። ሁል ጊዜ ትጨነቃላችሁ፣ ሁል ጊዜ ትረበሻላችሁ፣ ሁል ጊዜ ታዝናላችሁ፣ ሁል ጊዜ በቃ ዲፕረስድ ሆናችሁ ትመላለሳላችሁ። ይህ ደግሞ እጅግ በጣም ከባድ ነው። ማንም ሰው አእምሮ ነፃ ካልሆነ፣ አእምሮ ሰላም ካልሆነ በትክክል ማሰብ አይችልም። እያንዳንዱ ስኬታችን፣ እያንዳንዱ ኑሯችን፣ እያንዳንዱ ህይወታችን እንደገና የሀሳባችን ውጤት ነው። አያችሁ፣ በትክክል ካላሰብን ምን ማድረግ እንዳለብን እንኳን ልናውቅ አንችልም። ኦቨርቲንክ የምታደርጉ ከሆነ ምንም መለወጥ እንደማትችሉ እያወቃችሁ ተስፋ በሌለው ነገር ላይ በጣም የምትጨነቁ ከሆነ ይህ ከናንተ አቅም ቁጥጥር በላይ ስለሆነ ነገሩ የሌላ ነው ማለት ነው። አምስተኛው እንደገና ህይወት ማሽቆልቆል ይታይባችኋል። ይህ ማለት እንዴት መሰላችሁ? የሰው ልጅ ፈጥሮ ካለበት ነገር ላይ እየጨመረ የሚሄድ ነው። ለምሳሌ ልጆች ከነበራችሁ አቅማችሁ፣ ጉልበታችሁ ልጅ ነው። ስታድጉ ግን እያንዳንዱ አጥንታችሁ፣ እያንዳንዱ ፊዚካላችሁ ምናምን እያደገ እየጠነከረ ጉልበታም እየሆናችሁ ትሄዳላችሁ። ልጆች በነበራችሁበት ጊዜ ከዛ በላይ ውብ እየሆናችሁ ትሄዳላችሁ። ይህ በቃ የህይወት ስርዓት ነው። ስታረጁም ልክ እንደዛ የሚመለስ ነገር አለ። ምክንያቱም ተፈጥሮ በራሷ ስርዓት የደነገገችው ነገር አለ። እግዚአብሔር በተፈጥሮ ውስጥ ያስቀመጠው ሀቅና እውነት አለ። በአንጻሩ አሁን ያላችሁ ህይወት በተለይ እንደገና ውብ ልትሆኑበት በሚገባችሁ እድሜ፣ በተለይ ሴቶች ወይም ደግሞ ነገር ኦውን ልታረጉ በሚገባችሁ እድሜ ላይ ምንም ነገር የሚከብዳችሁ የሚያቀታችሁ ከሆነ ወይም ደግሞ ድሮ ከነበራችሁ ሰላም አሁን በጣም የተበላሸ ህይወት የምትመሩ ከሆነ፣ የተሽቆለቆለ ከሆነ፣ ከድሮ ህይወታችሁ ጋር አሁን ያለው ህይወታችሁ ሲነጻጸር እጅግ በጣም ከነበረው ህይወታችሁ ዝቅ ያለ ከሆነ ይህ በጣም ከባድ ችግር አለ ማለት ነው። ይሄ ሁል ጊዜ ከክብር ወደ ክብር፣ ከኃይል ወደ ኃይል ያሻግራል። መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ ከኃይል ወደ ኃይል እንሻገራለን ይላል። ጳውሎስ ደግሞ ከክብር ወደ ክብር እንለወጣለን ይላል። ይህ የህይወት ስርዓት ነው። በቃ እግዚአብሔር ከእናንተ ጋር ከሆነ በተለይ ደግሞ እያንዳንዱ ህይወታችሁ ላይ ስኬት አያጣችሁም። እያንዳንዱ ህይወታችሁ ላይ እድገት አያጣችሁም። ይህ ስርዓት እንዳይሆን የሚያደርግ ግን የመንፈሳዊ ዓለም ሌቦች አሉ። የመንፈሳዊ ዓለም አስቸጋሪ ፍጥረታት አሉ። እነዚህ ደግሞ ጠላቶቻችሁን ተጠቅሞ ወይ ደግሞ በዙሪያችሁ ባሉ አስቸጋሪ ሰዎች ተጠቅሞ ነገራችሁን ሊያበላሽ ይችላል። ስለዚህ ከእናንተ የሚጠበቀው አንድ ነገር ነው። መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ በዙሪያችሁ ይዞራል፣ አጥብቃችሁ ተቃውሙት ከእናንተም ይሸሻል ይላል። አያችሁ። ስድስተኛው እንደገና ሰላም ማጣት። ምንም አይነት የሰላም ስሜት አይሰማችሁም። ምንም አይነት እረፍት አይሰማችሁም። ጠዋት ከመኝታችሁ ተነስታችሁ እረፍት ሊሰማችሁ ኢነርጄቲክ ልትሆኑ በሚገባችሁ ሰዓት ላይ ምንም አይነት ኃይል አይሰማችሁም። ድካም ይሰማችኋል ወይ ደግሞ የመጫጫን ስሜት። ጠዋት ስትነሱ ህይወትን ትጠሉታላችሁ። እንደዚህ አይነት ችግር እየታየባችሁ ከሆነ መንፈሳዊ መፍትሄ ልትወስዱ ይገባል። ወደ እግዚአብሔር ልትጠጋጉ ይገባል። ጾም ጸሎት ልትይዙ ይገባል። በደሙ በኩል የተዘጉባችሁን በሮች ልታስከፍቱ ይገባል። በጠላት በኩል የተከፈተባችሁ የጦርነት በሮች እንደገና ልታዘጉ ይገባል። ንቁ ይላል መጽሐፍ ቅዱስ፣ ሁሌ ንቁ ይላል። ስለዚህ መንቃት ነው የሚጠበቅብን። የመጨረሻውና ትልቁ እንደገና ሁሉንም ሰው ትጠሉታላችሁ። በቃ አንዳንድ ጊዜ ሁሉንም ሰው ባድማሚ ትጠላላችሁ። ምንም ምክንያት የላችሁም። እነዛን ሰዎች ለመጥላት ምንም ምክንያት የላችሁም። እነዛን ሰዎች በክፉ ለማየት፣ እነዛን ሰዎች ኢነሚ ለመሆን ምንም ምክንያት የላችሁም። ነገር ግን ሰው ስታዩ ያስጠላችኋል።
ብቻችሁን መሆን ትፈልጋላችሁ፣ መራቅ ትፈልጋላችሁ፣ ከሰዎች መሸሽ ትፈልጋላችሁ። እያንዳንዱ ህይወታችሁ ላይ ጣልቃ ገብነት እንዲኖራችሁ አትፈልጉም። ጓደኞቻችሁ ይርቋችኋል፣ ቤተሰቦቻችሁ ይርቋችኋል። እናንተ በምትፈጥሩት ነገር ጸባያችሁ ከሰው ጋር መስማማት እንዳይችል ታደርጉታላችሁ። እንደዚህ ሲሆን ወንድሞቼና እህቶቼ በጣም መንቃት አለባችሁ። መፍትሄው አንድና አንድ ነው። እርሱም ጌታችንና መድኃኒታችን ኢየሱስ ክርስቶስ በቀራንዮ መስቀል ላይ የከፈለው የደም ዋጋ ነው። ምክንያቱም ምንም ሰው ወደዚህ ሂድ ቢላችሁ አትመኑ። ምክንያቱም መጽሐፍን ትወስድ ዘንድ ማህተሞችን ሁሉ ትፈታ ዘንድ ይገባሃል ተብሎ የተጻፈለት ጌታችን ኢየሱስ ክርስቶስ ብቻ ነው። አያችሁ፣ መጽሐፍት እናንተ ላይ የተነገረው መጽሐፍት፣ እናንተ ላይ የተጻፈው ጽሕፈት፣ እናንተ ላይ የተደረገው ድግምት በሙሉ ሊፈርስና ሊከሸፍ የሚችለው በጌታ በኢየሱስ ክርስቶስ ደም ነው። በጌታ በኢየሱስ ክርስቶስ ደምና ደም ነው። አያችሁ፣ ጠላት ዲያብሎስ አጥርንቆ የያዘውን የአዳምን ሕይወት የለቀቀበት ትልቁ ሚስጥር ደሙ ነው። ስለዚህ ሁል ጊዜ በጌታ በኢየሱስ ክርስቶስ ደም የመጸለይ ልምድ ሊኖራችሁ ይገባል። ሁል ጊዜ ማወጅ ይኖርባችኋል። እናንተ እንደዚህ አይነት ጎስቋላ ሕይወት እንድትኖሩ የታረደ የሆነ ነገር ሊሆን ይችላል። ውሻ ታርዶ ሊሆን ይችላል። ድመትም ታርዶ ሊሆን ይችላል። በግም ታርዳ ልትሆን ትችላል። የሆነ ነገር ታርዶ፣ ዶሮም ታርዶ ሊሆን ይችላል። ነገር ግን ያንን የፈሰሰው ደም የጌታችን የኢየሱስ ክርስቶስ ደም ከሁሉ ስለሚበልጥ መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ ካልፈሰሰ ስርየት የለም ይላል። አያችሁ፣ ለእናንተ የፈሰሰባችሁ ደም እናንተ ላይ የተሰራው በሙሉ ሴራ እንዲፈርስ የሚያደርገው የኢየሱስ ክርስቶስ ደም ነው። መጽሐፍ ሲናገር እንዲህ ይላል፣ የጌታችን የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል ይላል። እያንዳንዱ ነገራችሁ በጌታችን በኢየሱስ ክርስቶስ ደም አንጽታችሁ በስሙ በኩል አርነታችሁን እንድታውጁና ነገሮችን መቃወም እንድትችሉ ዛሬ ላሳስባችሁ እወዳለሁ። መፍትሄው አንድና አንድ ነው፣ የተሰቀለው ጌታ ኢየሱስ ክርስቶስ ነው። የዛሬው ሐሳቤ ይህ ነበረ። እስከ መጨረሻው ከኔ ጋር ስለነበራችሁ አመሰግናለሁ። ይህ ቪዲዮ ከጠቀማችሁ ላይክ፣ ሼር ማድረግ እንዳትረሱ። ለዚህ ቻናል አዲስ ከሆናችሁ ግን ይህንን ቻናል ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በፍቅር ጋብዛችኋለሁ። በሚቀጥለው ቪዲዮ እስክንገናኝ ድረስ የእግዚአብሔር ሰላም ከእናንተ ጋር ይሁን። ሰላም።